ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ አማርኛ ፊደላትን ቃላት እንዴት አድርገን እንደምንመሰርት አሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ትከታተሉኛላችሁ፣ እኔ አነብላችኋለሁ። እንግዲህ አሁን ወደ ትምህርታችሁ አብራችሁ ይቆዩ። ፈወሰ ፈወሰ ይላል። እንግዲህ ፈ የመጀመሪያ ፊደል ናት፣ ወ የመጀመሪያ፣ ሰ የመጀመሪያ ናቸው ማለት ነው። ፈወሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስነድ ሾመ እንግዲህ ሾ የሸ ቤተሰብ ሆና ሰባተኛ የምናገኛት ናት። መ ደግሞ የመጀመሪያ ፊደል ናት ማለት ነው። ሾመ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስነድ ደረጀ ይላል። ባንድ ላይ ስነብ ደረጀ እንግዲህ ደ የመጀመሪያ ፊደል ናት፣ ረ የመጀመሪያ፣ የ ደግሞ የመጀመሪያ ናቸው ማለት ነው። ደረጀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ አወጣ ይላል። እንግዲህ ባንድ ላይ ስናነበው አወጣ እንግዲህ የመጀመሪያ ፊደል ናት፣ ወይ የመጀመሪያ ናት፣ ደግሞ የጠ ቤተሰብ ሆና አራተኛ የምናገኛት ማለት ነው። አወጣ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ለበሰ ይላል። ባንድ ላይ ስናነበው ለበሰ እንግዲህ የመጀመሪያ ፊደል ናት፣ በየመጀመሪያ ሰ የመጀመሪያ ፊደላት ናቸው ማለት ነው። እነዚህ ለበሰ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንመጣ ለወጠ ይላል። እንግዲህ እንደምታዩት ለወጠ ለእንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ወይ የመጀመሪያ፣ ጠ የመጀመሪያ፣ ለወጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንል እንግዲህ ተፈጥሮ ይላል። ተፈጥሮ እንግዲህ ተ የመጀመሪያ ፊደል ናት፣ ፈ የመጀመሪያ ናት፣ ደግሞ የጠ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ተፈጥሮ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አዘነ ይላል። ባንድ ላይ ስናነበው አዘነ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ዘ የመጀመሪያ ናት፣ ነ የመጀመሪያ ፊደሎች ናቸው። አዘነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና ለመነ ይላል። ባንድ ላይ ስናነበው ለመነ ለእንግዲህ የመጀመሪያ ፊደል ናት፣ የመጀመሪያ ናት። ለመነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ ጸለየ ይላል። ባንድ ላይ ስናነበው ጸለየ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ላይ የመጀመሪያ ፊደላት ናቸው። ጸለየ የሚል ቃል እንመሰርታለን። ወደ ቀጣዩ ስንሄድ መቼ ይላል። መቼ እንግዲህ የመጀመሪያ ናት፣ ደግሞ የመጀመሪያ ናት። የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ መቼ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ መልካም ይላል። ባንድ ላይ ስናነበው መልካም እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የለቤተሰብ ሆና ስድስተኛ የምናገኛት ናት። ደግሞ ከቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ደግሞ የመቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። መልካም የሚል ቃል እንመሰርታለን ማለት ነው። በጣም አሪፍ። ወደ ቀጣይ ስንመጣ እንደገና መረጠ ይላል። ባንድ ላይ ስናነበው መረጠ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ መረጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ በለጠ ይላል። በለጠ እንግዲህ በየመጀመሪያ ናት፣ የመጀመሪያ በለጠ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ነፃ ይላል። እንግዲህ የመጀመሪያ ፊደል ናት ማለት ነው። ደግሞ የጸ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ነፃ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ
የሰው ይላል በአንድ ላይ ስናነብ የሰው እንግዲህ የመጀመሪያ ፊደል ናት። ሰ የመጀመሪያው ወ የወ ቤተሰብ ሆና ሁለተኛ ላይ የምናገኛት ማለት ናት። የሰው የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ገበያ ገበያ ይላል በአንድ ላይ ስናነብ ገበያ እንግዲህ ገ የመጀመሪያ ፊደል ናት። በ የመጀመሪያ ናት። ያ ደግሞ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ገበያ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጨመረ ጨመረ ይላል። እንግዲህ እነዚህ ፊደላት የመጀመሪያ ፊደላት ናቸው። ጨ የመጀመሪያ ናት። መ የመጀመሪያ ረ የመጀመሪያ ናቸው ማለት ነው። ጨመረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሀሴት ሀሴት ይላል። እንግዲህ ሀ የመጀመሪያ ፊደል ናት። ሴ ደግሞ የሰ ቤተሰብ ሆና አምስተኛ የምናገኛት ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። ሀሴት የሚል ቃል እንመሰርታለን ማለት ነው። በጣም አሪፍ። ከዛ ቀጥለን ወረደ ወረደ ይላል። ወረደ ወ እንግዲህ የመጀመሪያ ፊደል ናት ብያቸው ረ የመጀመሪያ ደ የመጀመሪያ ወረደ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር ሰላም ይላል በአንድ ላይ ስናነብ ሰላም እንግዲህ ሰ የመጀመሪያ ፊደል ላ የመጀመሪያ ሰ የመጀመሪያ ላ ደግሞ የቤተሰብና አራተኛ የምናገኛት ደግሞ የመቤተሰብ ስድስተኛ ሰላም የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ጨከነ ይላል በአንድ ላይ ስናነብ ጨከነ እንግዲህ ጨ የመጀመሪያ ፊደል ናት። ከየመጀመሪያ ናት። የመጀመሪያ ናቸው ማለት ነው። ጨከነ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሽልማት ይላል በአንድ ላይ ስናነብ ሽልማት እንግዲህ ሸ የመጀመሪያ ፊደል ናት። ለየመጀመሪያ ማ ደግሞ የመቤተሰብ ሆና አራተኛ የምናገኛት ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ነው። ሽልማት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፎቶ ይላል በአንድ ላይ ስናነብ ፎቶ እንግዲህ ፎ የፈ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ቶም የሰ ቤተሰብ ሆና ሰባተኛ ነው የሚገኙ ማለት ነው። እነዚህ ፎቶ የሚል ቃል እንመሰርታለን ማለት ነው። ፎቶ የሚል ቃል እንመሰርታለን። ወደ ቀጣዩ ስንመጣ ማወቅ ይላል። እንግዲህ ማ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ወይ ደግሞ የመጀመሪያ ፊደል ናት። ቀ የቀ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ማወቅ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ፍቅር ይላል። እንግዲህ ፍም የፈ ቤተሰብ ሆና ስድስተኛ ቀ ደግሞ የቀ ቤተሰብ ስድስተኛ ር ደግሞ የረ ቤተሰብ ስድስተኛ ፍቅር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ገለጸ ይላል። እንግዲህ እነዚህ የመጀመሪያ ፊደሎች ናቸው። ግን የመጀመሪያ ላይ የመጀመሪያ ጸ የመጀመሪያ ፊደሎች ናቸው ማለት ነው። ወደ ቀጣዩ ስንሄድ ቀበጠ ይላል። እንግዲህ ቀ የመጀመሪያ ፊደል ናት። በ የመጀመሪያ ጠ የመጀመሪያ እነዚህ ፊደሎች እንግዲህ የምታዩቸው አብዛኞቹ ከሶስትም በበላይ እንዲሁም አራትም እንደዛ የሆኑ ናቸው ማለት ነው። ሁለትም የሆነ ፊደል አለ ማለት ነው። እንግዲህ አማርኛ ፊደላትን ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆን ይችላል ማለት ነው። እንግዲህ ለዛሬ ቪዲዮ ይህን ነበር አዘጋጅቼ ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።